መዝሙር 145 የዳዊት የምስጋና መዝሙር። አምላኬና ንጉሴ ሆይ ከፍ ከፍ አደርግሃለሁ። ስምህን ከዘላለም እስከ ዘላለም እባርካለሁ። በየቀኑ እባርካለሁ፣ ስምህንም ከዘላለም እስከ ዘላለም አመሰግናለሁ። እግዚአብሔር ታላቅ ነው፣ እጅግ ሊመሰገንም ይገባዋል። ታላቅነቱም አይመረመርም። ስራህን አንዱ ትውልድ ለሌላው ትውልድ ያስተጋባል። ብርቱ ስራህን ያውጃል። ስለ ግርማ ውበትና ክብር ይናገራሉ፣ ስለ ድንቅ ስራህም ያወራሉ። ስለ ድንቅ ስራ ብርታት ይናገራሉ። እኔም ስለ ታላቅነት አውጃለሁ። የበጎነትን ብዛት በደስታ ያወሳሉ፣ ስለ ጽድቅህም በእልልታ ይዘምራሉ። እግዚአብሔር ቸር ነው፣ ሩሩም ነው፣ ለቁጣ የዘገየ ምሕረቱ የበዛ። እግዚአብሔር ለሁሉ ቸር ነው፣ ምሕረቱም በፍጥረቱ ሁሉ ላይ ነው። እግዚአብሔር ሆይ ፍጥረትህ ሁሉ ያመሰግንሃል፣ ቅዱሳንም ይባርኩሃል። ስለ መንግሥትህ ክብር ይናገራሉ፣ ስለ ኃይልህም ይነጋገራሉ። በዚህም ብርቱ ሥራህን የመንግሥትህንም ግርማ ክብር ያስታውቃሉ። መንግሥትህ የዘላለም መንግሥት ናት፣ ግዛትም ለትውልድ ሁሉ ጸንቶ ይኖራል። እግዚአብሔር ቃሉን ሁሉ ይጠብቃል፣ በሥራውም ሁሉ ቸር ነው። እግዚአብሔር የሚንገዳገዱትን ሁሉ ይደግፋል፣ የወደቁትንም ሁሉ ያነሳል። የሁሉ ዓይን አንተን በተስፋ ይጠብቃል። አንተም ምግባቸውን በወቅቱ ትሰጣቸዋለህ። አንተ እጅህን ትዘረጋለህ፣ የሕያዋን ፍጥረታትንም ሁሉ ፍላጎት ታረካለህ። እግዚአብሔር በመንገዱ ሁሉ ጻድቅ ነው፣ በሥራውም ሁሉ ቸር ነው። እግዚአብሔር ለሚጠሩት ሁሉ፣ በእውነት ለሚጠሩት ሁሉ ቅርብ ነው። ለሚፈሩት ፍላጎታቸውን ይፈጽማል፣ ጩኸታቸውን ይሰማል ያድናቸዋልም። እግዚአብሔር የሚወዱትን ሁሉ ይጠብቃል፣ ክፉዎችን ሁሉ ግን ያጠፋል። አፌ የእግዚአብሔርን ምስጋና ይናገራል። ፍጡር ሁሉ ከዘላለም እስከ ዘላለም ቅዱስ ስሙን ይባርክ፣ አሜን። ያው እንደተነጋገር ነው እግዚአብሔር ረድቶን እዚህ ምዕራፍ ላይ ደርሰናል። ካሁን በኋላ የለቅሶ፣ የዋይታ፣ የኑዛዜ፣ የሐዘን ጸሎቶች በሙሉ አብቅተዋል እያለን ነው ዛሬ ደግሞ። ስለዚህ እስከ ዛሬ ድረስ በተለይ ልመናዎቹ፣ ሐዘኖቹን፣ ስሜቶቹን ሳይደብቅ ዳዊት ብዙ ብሎናል፣ አናግሮናል፣ አጫውቶናል። የዛሬው ደግሞ ተሂሊም ይባላል፣ የዳዊት የምስጋና መዝሙር። ተሂሊም ይሄን ቃል የምናገኘው እዚህ ምዕራፍ ላይ ነው፣ ርዕሱ ላይ ግን ሙሉ መጽሐፉ የመዝሙረ ዳዊት መጽሐፍ በምንድን ነው የተሰየመው? ተሂሊም በሚባለው ቃል ነው። በአንድ ቁጥር ተሂላ ነው፣ ብዙ ቁጥር ሲሆን ተሂሊም ይሆናል። ተሂሊም ማለት ምስጋና፣ ውዳሴ፣ ክብር፣ እልልታ፣ ዝማሬ፣ በደስታ የተሞላበትን ግጥም የሚያቀርብበት ክፍል ነው። ሌላው ይሄ ግጥም በጣም ልዩ የሚያደርገው ልክ እንደ መዝሙር 111 አክሮስቲክ ይባላል። ማለትም በአቡጊዳ ሄውዞ መሰረት የተጻፈ ነው። እያንዳንዱ መስመር ሲጀምር በዕብራይስጡ የፊደል ቅደም ተከተል መሰረት ነው የሚጀምረው። ስለዚህ አ በ ገ ደ ሀ እያለ ይቀጥላል ማለት ነው። ወይም ደግሞ አሌፍ ቤት ጊሜል ዳሌት ሄቫቭ ዛይን እያለ ይወርዳል። 22ቱንም ፊደላት ይጠቀማል። ስለዚህ ይሄ ግጥም ልዩ ነው፣ ውዳሴ ነው። በጣም ደግሞ ከመዝሙር 111 ጋር ይገናኛል። የሚያገናኛቸው የሚያመሳስላቸው ነገሮች አሉ። ለምሳሌ መዝሙር 111 4 ላይ ድንቅ ስራው እንዲታወስ ያሳስበናል። የእግዚአብሔርን ድንቅ ስራ ያውጃል። የእግዚአብሔር ድንቅ ስራ ሁሌ ለምስጋና ምክንያት መሆን መቻል አለበት ይለናል። የእግዚአብሔር ድንቅ ስራዎች የምንላቸው ደግሞ አሉ። እስከ ዛሬ ድረስ ያየናቸው 3 ናቸው። በፍጥረቱ ድንቅ ነው፣ በማዳኑ ድንቅ ነው፣ በፍርዱ ድንቅ ነው ብለናል። ስለዚህ እነዚህ 3 ድንቅ ስራዎች ከትውልድ ወደ ትውልድ እየተሻገረ ሁሉም ትውልድ ሊያመሰግነው ይገባል። ምክንያቱም ትውልድ ተቀብሏል፣ ከእግዚአብሔር የተቀበለው ነገር አለ። ካለፈው ትውልድ ይህን ድንቅ ስራውን ሰምቷል። ስለዚህ እየዘከረ እያወጀ በድንቅ ስራው መሰረት እግዚአብሔርን ማመስገን አለበት ይለናል። ሌላው መዝሙር 111 ቁጥር 2 ላይ እግዚአብሔር ትልቅ ነው ይለናል። የእግዚአብሔርን ትልቅነት ይስልልናል። የእግዚአብሔር ትልቅነት እያንዳንዱን ፊደል ተጠቅመን፣ ከእያንዳንዱ ፊደል በወጡ ቃላት ተጠቅመን እንደው ሁሉንም ቃላቶች መጠቀም ስለማንችል እነዛን ቃላቶች ሊወክሉልን የሚችሉ በእያንዳንዱ ፊደል መሰረት የተሰየሙ ቃላትን ተጠቅመን ይህንን ትልቅ እግዚአብሔርን እናወድሳለን እያለ ነው።
ስለዚህ ይሄም ዘማሪ 145 ላይ ያለው ዘማሪ ከ111 ጋር ተመሳስሎ ወይም ተዛምዶ ወይም ደግሞ ተውሶ እነዚህን ሜቶዶች ወይም ደግሞ ዘዴዎች ይጠቀማል። ዘዴው ምንድነው? የእግዚአብሔርን ትልቅነት ለማወደስ አንድ ቃል አይበቃም። የእግዚአብሔርን ትልቅነት ለማወደስ አንድ ፊደል አይበቃም። የእግዚአብሔርን ትልቅነት ለማወደስ አንድ ቋንቋ አይበቃም። የእግዚአብሔርን ትልቅነት ለማወደስ አንድ ግለሰብ አይበቃም። አንድ ሰው አይበቃም። አንድ ህዝብ አይበቃም። አንድ ፍጥረት አይበቃም። ስለዚህ ይለናል ሁሉንም ፊደል፣ ሁሉንም ቃላት፣ ሁሉንም ሰው፣ ሁሉንም ህዝብ፣ ሁሉንም ፍጥረት ያካተተ ዝማሬና ውዳሴ ልናቀርብለት ይገባልናል። ሁሉንም። እቺ ቁልፍ ቃል ናት አይደለ? ሁሉ የሚለው ስንት ጊዜ ተጠቅሷል? ለእናንተ ይሄንን እስቲ ልስጣችሁ። በዚህ ምዕራፍ ብቻ ሁሉ የሚለው ቃል ስንት ጊዜ ተጠቅሷል? 17 በትክክል። በዕብራይስጡም 17 ጊዜ ተጠቅሷል። ስለዚህ ሁሉ የሚለውን ትኩረት እንድናደርግበት ይፈልጋል። ይሄ ዘማሪ ብቻውን አቅም አነሰው። ታውቃላችሁ፣ በጣም በቃ አቅም አነሰው። የእግዚአብሔርን ድንቅ ስራዎች ብቻውን ያሰላስላል። ግን ጥሪው፣ የምስጋና ጥሪው ለማን ነው? ለሁሉም ነው። ምክንያቱም ሊዘልቀው አልቻለም። መጽሐፍ ውስጥ ብዙ ልመናዎችን ለብቻው አቅርበዋል። ብዙ ተማጽኖችን፣ ብዙ ኑዛዜዎችን፣ ብዙ ሐዘኖችን፣ በጣም ብዙ የሆኑ ስሜቶቹን ገልጿል ለብቻው። ይሄኛው ስሜት ግን የደስታ የውዳሴ እግዚአብሔርን ከፍ ከፍ የማድረግ ይሄኛው ግን እዚህኛው ምዕራፍ ጋር ሲደርስ ሁሉንም ማጠቃለል አለበት። እንደው ሁላችንም ሆነን ባጋመስ ነው፣ እንደው ሁላችንም እንኳን ተናግረን ሩቧን እንኳን በሰጠ ነው እያለን ያለው። ስለዚህ ለሁሉም ጥሪ ያቀርባል። ሌላው እግዚአብሔርን በሁሉም ውስጥ እግዚአብሔር ትልቅ እንደሆነ፣ በሁሉም ሁኔታዎች፣ በሁሉም የእግዚአብሔር ስራዎች፣ በሁሉም ፍጥረቶቹ ላይ እግዚአብሔር ትልቅ ነው ይለናል። የእግዚአብሔር ትልቅነት የሚያሳየን ልክ ቁጥር 8 ጋር ሲደርስ ነው። ቁጥር 8 የመጽሐፉ አካፋይ ማለት የምዕራፉ አካፋይ ነው። ቁጥር 8 እግዚአብሔር ቸር ነው፣ ሩሩም ነው፣ ለቁጣ የዘገየ ምሕረቱ የበዛ ይለናል አይደለ? እቺ ደግሞ አርማቸው ነች። ይሄ የተወሰደው ቃል በቃል ከዘጸአት 34 ቁጥር 6 ነው። ዘጸአት 34 ቁጥር 6 እግዚአብሔር በሙሴ ፊት ሲያልፍ ያወጃቸው ማንነቶች አሉ አይደለ? እንደዚህ ነው የሚለው። እርሱም በሙሴ ፊት እንዲህ እያለ እያወጀ አለፈ። እግዚአብሔር ሩሩ ቸር አምላክ፣ እግዚአብሔር ለቁጣ የዘገየ ፍቅሩና ታማኝነቱ የበዛ እያለ ይቀጥላል። ለሺህ ትውልድ ፍቅሩን የሚይዝ ታማኝነቱን የሚይዝ የሚገልጥ። ስለዚህ ከትውልድ ወደ ትውልድ የሚያሻገረው የሚያስተላልፈው እግዚአብሔር ፍቅሩ አለ፣ ምሕረቱ አለ። ማለትም ሄሴዱ፣ ያ ሄሴድ የምናወራው ሄሴድ አለ። በጣም ጽኑ የሆነ ፍቅር አለ። ዘመን ሲለወጥ አይለወጥም። ትውልድ ሲሄድ አብሮ አይሄድም። በየትውልዱ የእግዚአብሔር ፍሬሽ የሆነ አዲስ የሆነ ፍቅሩና ምሕረቱ አለ። ስለዚህ ይህን ፍቅር ትልቅ ያደርግልናል ማለት ነው። ከቁጥር 1 እስከ 7 የመጀመሪያው ክፍል ነው። ምንድን ነው የሚያቀርበው? የመጀመሪያው ክፍል ላይ ጥሪ ነው የሚያቀርበው። ጥሪው ምንድን ነው? እግዚአብሔርን አመስግኑ ነው። ከዛ ደግሞ ሁለተኛው ክፍል ከቁጥር 10 እስከ 20 ነው። የምናመሰግንባቸው ብዙ ምክንያቶች አሉ ብሎ ምክንያቱን ደግሞ ይዘረዝርልናል። ወደ መዝሙሩ እንገባለን። መዝሙሩ ውስጥ እንግባ። ቁጥር 1 አምላኬና ንጉሴ ሆይ ከፍ ከፍ አደርግሃለሁ፣ ስምህን ከዘላለም እስከ ዘላለም እባርካለሁ ይላል። ይህ ውዳሴ ሲጀምር ያው የእግዚአብሔርን አምላክነትና ንጉስነት ይናገራል። ከዚህ ቀደም አምላኬ ንጉሴ ሲል ያው የእግዚአብሔር አምላክነት በኪዳን የመጣ ነው አይደለ? የኪዳን ትስስር ነው። በኪዳን ተያይዟል። ይሄ ዘማሪና እግዚአብሔርና ህዝቡ። ምክንያቱም ዘማሪው ህዝቡን ወክሎ ነው ይሄን መዝሙር የሚያቀርበው፣ ይሄን ጸሎት የሚያቀርበው። ስለዚህ አምላኩን በመሾም ይጀምራል። አምላክነቱን ብቻ አይደለም፣ ንጉስነቱን፣ ጌትነቱን፣ በህይወቱ ላይ ያለውን ስፍራ ፖዚሽን አይደለ? እሱንም ደግሞ ይገልጽልናል። እና ይሄን አምላክ ከፍ ከፍ ያደርገዋል፣ ትልቅ ያደርገዋል፣ ከሁኔታዎች በላይ ከፍ ያደርገዋል፣ ከሚታየው በላይ ከፍ ያደርገዋል፣ ከሚያቀርበው ልመናዎች በላይ፣ ካለበት ችግር በላይ፣ ከሚያልፍበት ብዙ አስቸጋሪ ሁኔታዎች በላይ እግዚአብሔርን ከፍ ያደርጋል።
ስምህንም ከዘላለም እስከ ዘላለም እባርካለሁ ደግሞ ይላል። የእግዚአብሔር ስም መባረክ አለበት አይደለም? ነፍሴ ሆይ እግዚአብሔርን ባርኪ ይላል መዝሙረኛው 103 ላይ ትዝ ይላችኋል። 104 ላይ እንደዚሁ ነው የሚጀምረው፣ ነፍሴ ሆይ እግዚአብሔርን ባርኪ። አይገርምም? ይሄ እድል ተሰጥቶናል፣ እግዚአብሔርን የመባረክ እድል። ብዙ ጊዜ ታላቅየው ነው ታናሽየውን የሚባርከው አይደለም? እግዚአብሔር ጋር ግን ይሄ ግንኙነት አለን፣ በኪዳን የተሰጠን ይሄ ሪሌሽንሽፕ ይፈቅድልናል። ታላቅየውን መባረክ እንችላለን። ታላቅየው ብቻ አይደለም እኛን የሚባርከን እና የሚባርከው ደግሞ ስሙን ነው። ይሄ ስም ብዙ ነገር አድርጎለታል። ይሄን ስም ይዞ ብዙ ሁኔታዎች ውስጥ አልፏል። ብዙ ድነቶች፣ ብዙ መውጣቶች፣ ብዙ ነፃ መውጣት፣ ብዙ የእግዚአብሔርን ብርሃን ማየት፣ ብዙ መፈታት፣ ብዙ የእግዚአብሔር እርዳታ ትድግና በዚህ ስም መሰረት መጥቶለታል። ስለዚህ ይህን ስም እባርካለሁ ይላል። ከዛ ከዘላለም እስከ ዘላለም እባርካለሁ። ዛሬ ብቻ አይደለም፣ ይሄ ቀጣይ የሆነ ስራዬ ነው ይላል። አይሁዶቹ ይህን መዝሙር በቀን 2 እንዲዘምሩት ታዘዋል። በቀን 2 ጠዋትና ማታ። እና ይህንን መዝሙር በቀንና በማታ የሚዘምር ሰው የቀጣዩን ዓለም ህይወት ተካፋይ ነው ብለው ያምናሉ። የቀጣዩ ዓለም ህይወት፣ ቀጣዩ ዓለም ንጉሳችንን ለዘላለም ምንባርክበት፣ ለዘላለም ምናወድስበት፣ ለዘላለም ምናመልክበት ዓለም ነው። ልክ ይህ መዝሙር ስንዘምር ከቀጣዩ ዓለም እየቀመስን ነው። ለዘላለም መባረክ የሚባለውን ነገር እየቀመስን ነው። ስለዚህ ያንን ይናገራል። ይቀጥላል። አሁንም በየቀኑ ባርካለሁ፣ በየቀኑ ነው ምባርክ። በጣም መባረክ ሲያንስብ ነው፣ በየቀኑ መባረክ ሲያንስብ ነው ይላል ይዘማሪ። አሁንም ስሙን ደግሞ ያመሰግናል። ስምህን ከዘላለም እስከ ዘላለም አመሰግናለሁ ይላል። ብዙ ነገሮች ፓኬጅ ነው ስሙ ማለት። የእግዚአብሔር ስም ፓኬጅ ነው። ድነት አለ፣ መፈታት አለ፣ ብዙ ትድግና አለ፣ መባረክ አለ። ይህን ስም እባርካለሁ ይላል። በዚህ ስም ውስጥ ያገኘውን ነገር ስለሚያውቅ። ቁጥር 3 እግዚአብሔር ታላቅ ነው ጀመረ። አሁን አይደለ? ታላቅነቱን ጥሪ ሲያቀርብልን ፊታችን የሚያስቀምጥልን የእግዚአብሔርን ታላቅነት ነው። ሌሎች ነገሮች ትልቅ አይሆኑባችሁ ይለናል። ሌሎች ነገሮች አይብለጡባችሁ፣ ሌሎች ነገሮች በጣም አያስደንቋችሁ። ምንም ድንቅ የለም፣ ምንም የሚያስገርም ነገር የለም። በጣም ሊመሰገን ዋው ሊባልለት የሚገባው የእግዚአብሔር ትልቅነት ነው። ምክንያቱም ታላቅነቱ አይመረመርም ይለናል እዛው ቁጥር 3 ላይ አይደለ? እጅግ ሊመሰገን ይገባዋል የእግዚአብሔር ትልቅነቱ አይመረመርም። በቃ ትልቅነቱን ትንሽ ካሰባችሁ ዋው ብላችሁ በቃ እረፍት መውሰድ እና ማመስገን ነው እንጂ የምትችሉት መርምራችሁ አትጨርሱትም። ይሄ እግዚአብሔር እጅግ ትልቅ ነው ይለናል። ከዛ ትልቅነቱ በስራው ደግሞ ይገለጣል። ቁጥር 4 ስራህን አንዱ ትውልድ ለሌላው ትውልድ ያስተጋባል ይላል። የእግዚአብሔርን ስራ፣ የእግዚአብሔር ድንቅ ስራዎች እሱ ጋር እንመጣለን። ለጊዜው ስራህን ይላል አይደለ? እግዚአብሔር ብዙ ስራዎችን ሰርቷል። ከዛ አንዱ ትውልድ ለሌላው ትውልድ ያስተጋባል ይላል። ይሄንን ጉዳይ አሳፍና የሱ ወዳጆች ብለውታል። መዝሙር 74 12 እስከ 17 ላይ እንደዚህ ይላል። አምላክ ሆይ አንተ ከጥንት ጀምሮ ንጉሴ ነህ። በምድር ላይ ማዳንን አደረግህ። ባህርን በኃይል የከፈለ አንተ ነህ። የባህሩንም አውሬ ራሶች በውሃ ውስጥ ቀጠቀጥ። የሌዋታንን ራሶች አደቀቅ። ለምድረ በዳ ፍጥረታትን ምግብ አድርገ የሰጣቸው ምንጮችንና ፈሳሾችን ያፈለቀ አንተ ነህ። ሳያቋርጡ የሚፈሱትንም ወንዞች አደረቀ። ቀኑ የአንተ ነው፣ ሌሊቱም የአንተ ነው። ጨረቃና ፀሐይን አንተ አጸናሃቸው። የምድርን ዳርቻ ሁሉ የወሰነ አንተ ነህ። በጋውንም ክረምቱንም አንተ ሰራ ይላል። ይህ የእግዚአብሔር ስራ ነው አይደለ? የእግዚአብሔርን ስራ ከፍ ከፍ ሲያደርግ ብርቱ ስራው ትውልድ ወደ ትውልድ የሚያስተላልፈው የእግዚአብሔርን ስራ ማስተጋባት ነው አይደለ? የእግዚአብሔርን ስራ ሁልጊዜ ማወጅ ነው። አንዱ ይሄ ዘማሪ ቅድም እንደተነጋገር ነው ብቻውን ስለማይችለው ነው አይደለ? አንድ ግለሰብ የእግዚአብሔርን ስራ ዘርዝሮ ብቻውን ሊጨርስ አይችልም። አንድ ግለሰብ ወይም አንድ ህዝብ፣ እስራኤል ለብቻው ራሱ አይችልም። ስለዚህ ሁልጊዜ ጥሪ ያቀርባሉ። አሕዛብ ሁላችሁ እግዚአብሔርን አመስግኑ ይላሉ። ወገኖች በሙሉ እግዚአብሔርን አመስግኑ፣ ስራውን እያሰባችሁ እግዚአብሔርን አመስግኑ፣ አውጁት ይላል። እና ለዛ ነው ትውልድ ለኔክስት ትውልድ ያቀብላል። የሚያቀብልበት ምክንያት ስላልጨረሰ ነው። አመስግኖ አልጨረሰም።
አይደለ? አመስግኖ ሊጨርስም አይችልም። ምስጋናው ለዘላለም ስለሆነ፣ ቀጣይነት ስላለው፣ ውዳሴው የሚቀጥል ስለሆነ፣ ስለዚህ አንድ ትውልድ የተወሰነ ዘመን ያመሰግንና ለቀጣዩ ትውልድ ያስተላልፋል። እንዴት ነው የሚያስተላልፈው? ብርቱ ስራውን በማወጅ ቁጥር 4 አይደለ? ብርቱ ስራውን በማወጅ ልክ ስራውን መናገር ነው ከኛ የሚጠበቅብን። የሚቀጥለው ትውልድ ሳያስበው በቃ አውቶማቲክሊ ማመስገን ይጀምራል። እግዚአብሔር የሰራውን ብቻ አውጁ እናንተ። ይቀበላል። ከዛ እምነት ይሆንለታል። እግዚአብሔር ለእስራኤላውያን እንዲህ ካደረገ ለእኔም ለዛሬ እምነት ይሆንልኛል፣ እግዚአብሔር ለዊል ይሄን ካደረገ ለእኔም ለዛሬ እምነት ይሆንልኛል ብሎ የታወጀውን እምነት ቀብ አድርጎ ይቀጥላል ይለናል። ስለዚህ እግዚአብሔር ምስጋና እየተሻገረ ቀጣይነት ያለው ዘላለማዊ የሆነ የእግዚአብሔርን ክብር ከፍ የሚያደርግ እየሆነ ይቀጥላል ይለናል። ቁጥር 5 ስለ ግርማ ውበትና ክብር ይናገራሉ፣ ስለ ድንቅ ስራህም ያወራሉ ይለናል። ይሄ ድንቅ ስራ አለው፣ እጹብ ድንቅ የሆነ ስራ አለው እግዚአብሔር። የግርማው ታላቅነት ይለናል አንዳንድ ቅጂዎች ላይ። ግርማው ታላቅ ነው፣ ይሄ ውበቱ ትልቅ ነው። የእግዚአብሔር ስራ በእጆቹ ያደረጋቸው፣ በቃሉ የፈጠረው፣ ድነት ያመጣበት መንገድ፣ የፈረደበት መንገድ ውበቱን ያሳየናል ይለናል። ሰማያትን ዝም ብለን ቀና ብለን ካየን የእግዚአብሔር ውበት ይገልጡልናል ይላል። መዝሙር 19 ላይም ይሄን ነገር ተናግሯል አይደል? ሰማያት፣ ዛፎች፣ ፍጥረት ነገር የላቸውም፣ ማለትም ቃላት የላቸውም። ግን ሳያወሩ ሳይናገሩ ምን እየነገሩን ነው? እግዚአብሔር ትልቅ ነው እያሉ ነው። እግዚአብሔር ውብ ነው፣ እግዚአብሔር ግርማ ሞገሳም ነው እያሉ ይናገራሉ፣ ያወራሉ ይላል። ስራዎቹ ተናጋሪ ናቸው፣ ስራዎቹ ሕያው ናቸው። እግዚአብሔር እንዲህ በድን የሆነ ስራ የለውም። ዛፉ ራሱ ተናጋሪ ነው፣ ተራራው ተናጋሪ ነው እያለ ይናገራል። ቁጥር 6 ስለ ድንቅ ስራ ብርታት ይነጋገራሉ፣ እኔም ስለ ታላቅነት አውጃለሁ ይላል። መቀደም አልፈልግም። እነሱ ብቻ ሳይሆኑ፣ ስራዎች ብቻ ሳይሆኑ እኔም ማወጅ ፈልጋለሁ። በሰጠኸኝ እስትንፋስ፣ በሰጠኸኝ አንደበት፣ በሰጠኸኝ ስጋ አካል፣ እጆቼ፣ እግሮቼ፣ ሁለንተናዬ ስለ አንተ ስራ ሲያውጅ እንዲኖር ነው የምፈልገው ይላል። እያወጅኩ እያስተላለፍኩ መቀጠል ነው የምፈልገው ይላል። ስለዚህ ይሄ ቅድም የነገረን ትውልድ ለሌላው ትውልድ ያስተጋባል ብሎን የለ፣ እኔ ጋር ሲደርስ እንዲቋረጥ አልፈልግም እያለ ነው። እኔ እዛ ሰንሰለት ውስጥ አንድ እንትን ነኝ፣ ሁክ ነኝ። ስለዚህ ይህንን ሁክ አስቀጥላለሁ። ይሄ የሚፈሰውን የእግዚአብሔርን ምስጋና ማስቀጥል ነኝ፣ እያወጅኩ እየተናገርኩ ማስቀጥል ነኝ እያለ ይናገራል። የበጎነትህን ብዛት በደስታ ያወሳሉ፣ ስለ ጽድቅህም በእልልታ ይዘምራሉ። የእግዚአብሔር ስራዎች ማለት ነው። የእግዚአብሔር ስራዎች የሚያውጁት እግዚአብሔር እንዴት በጎ እንደሆነ፣ እግዚአብሔር እንዴት መልካም እንደሆነ፣ እግዚአብሔር እንዴት ጻድቅ እንደሆነ አይደለም? ጻድቅ ነው እግዚአብሔር ይላሉ። ስለዚህ በደስታና በእልልታ የሚያውጁት በምስጋና ነው። ያው ተሄሊም እንዳልነው አይደለም? ምስጋና ነው የተሞላው። አሁን ያኛው ዘመን አለፈ። ባለፈው ሳምንት አይተናል። እዚህ ምዕራፍ ውስጥ እንዳይገባ ነበር ሲታገለው የነበረው አይደለ? ይሄ ምዕራፍ አይመጣም ብሎ ተስፋ ቆርጦ ቁጭ እንዲል ነበር የፈለገው ዘማሪው ግን እግዚአብሔር ረድቶት ያን የለቅሶ ዘመን አልፎ ወደ ደስታ፣ ወደ እልልታ ዘመን ውስጥ ገብቷል። ስለዚህ አሁን ምን ያደርጋል? እያወሳ እየዘመረ እግዚአብሔርን ክብር እያወጀ እያሸበሸበ እግዚአብሔርን ሲያወድስ እናያለን። የምዕራፉ መካከል ላይ ደረስን። ቁጥር 8 እግዚአብሔር ቸር ነው፣ ሩሩም ነው፣ ለቁጣ የዘገየ ምሕረቱ የበዛ ይለናል። ይሄ ከዘጸአት 34 ቁጥር 6 የተወሰደ ነው ብለናል። የእግዚአብሔር ባህሪያት የተገለጹበት ክፍል አለ ዘጸአት 34 ላይ አይደለ? ለሙሴ ራሱን ሲያስተዋውቀው ትዝ ይላችኋል አይደል? እግዚአብሔር ሲያልፍ በሙሴ ፊትህን አሳይም ብሎ ለመነው ሙሴ እግዚአብሔርን። ፊቴን አይቶ የሚተርፍ ስለሌለ አለውና እግዚአብሔር የሙሴን ጀርባ እንደዚህ ያዘው። አንደኛው እግዚአብሔር ደግሞ ያልፋል አይደለ? እሱንም ክፍል ደስ የሚል ክፍል ነው። እግዚአብሔር ብዙ እንደሆነ የሚነግረን፣ ከአንድ በላይ እንደሆነ የሚነግረን ክፍል ነው። ስለዚህ አንደኛው እግዚአብሔር እንዲከለለውና ሙሴን እንደዚህ እግዚአብሔር ሲያልፍ እያወጀ ያልፋል። ምን እያለ ነው የሚያልፈው? እግዚአብሔር ሩሩ ቸር አምላክ፣ እግዚአብሔር ለቁጣ የዘገየ ፍቅሩና ታማኝነቱ የበዛ ፍቅርን ለሺዎች የሚጠብቅ
ክፋትን፣ አመፅና ኃጢአትን ይቅር የሚል በደለኛውን ግን ሳይቀጣ ዝም ብሎ የማይተው እያለ ይቀጥላል ማለት ነው። ስለዚህ እግዚአብሔር ባህሪያቱ እነዚህ ናቸው ይለናል። በጎ ነው፣ ሩሩ ነው፣ ለቁጣ የዘገየ ነው እና ደግሞ ፍቅሩና ታማኝነቱ የበዛ ነው ይለናል። እጅግ ብዙ ፍቅር፣ እጅግ ብዙ ታማኝነት፣ እንደዚህ በቃ ቆጥረን ዘርዝረን ልንዘልቀው የማንችል ብዙ ታማኝነት አለው ይላል። ይሄን ፍቅሩን ደግሞ እስራኤላውያን ብቻ ሳይሆኑ የቀመሱት አሕዛብ መንግስታት ቀምሰውታል። እግዚአብሔር እንደው ደግ ስለሆነ ቸር ስለሆነ ለሕዝበ እስራኤል ብቻ አይደለም ይህን ነገር አስሮ ቆጥቦ የያዘው። ይህን ፍቅር በእስራኤላውያን የገለጠውን ፍቅር ሰዎች በዙሪያቸው ያሉት ማለትም እንግዶች ሰዎች አይተው መቅመስ እንፈልጋለን፣ ያንን ህይወት እኛም እንፈልገዋለን ብለው ጓግተው እንዲመጡ ነው የፈለገው። ስለዚህ እስራኤላውያንን ያየ ማንኛውም ሰው ይናፍቃል፣ ይራባል። እኛም ይህንን አምላክ ማምለክ እንፈልጋለን ብሎ ይመጣል። ለዛ ነው ዮናስን ሲልከው፣ ዮናስ ሲላክ በጣም እያጉረመረመ ነበር አይደለም? ግን እግዚአብሔር ነገረው። ቀኝና ግራቸውን እኮ አያውቁም ይለዋል፣ ወደ አሶር ወደ ነነዌ ሲልከው። ስለዚህ አሶራውያን ክፋት የሚያደርጉት ፍቅር የሚባለውን አምላክ ስለሌላቸው ነው። ይህንን የፍቅርን አምላክ ቢያውቁት የሚኖሩትን ህይወት ይቀይራሉ አለው። ዮናስ ግን በጣም ብዙ ነገር ስለደረሰበት፣ ከነዚህ ሰዎች ብዙ ነገር ስለደረሰበት ሊሄድ አልፈለገም። በአይኑ ፊት ብዙ ነገር ያደረጉ ሰዎች ናቸው። እስራኤል እንዴት እንደጨቆኑ ያውቃል። ሰሜኑን የእስራኤልን ክፍል እንዴት ወደ ግዞት ምድር እንደወሰዱ ሊወስዱም እንደመጡ ያውቃል። ስለዚህ ብዙ አይነት በጣም አጸያፊ ነገር የሰሩ ሰዎች ጋር አልሄድም ሲለው እግዚአብሔር ራሱን ድጋሚ ያስተዋወቀው ለዮናስ። እግዚአብሔር ሩሩ፣ እግዚአብሔር ቸር፣ ለቁጣ የዘገየ፣ ብዙ ፍቅር፣ ብዙ ታማኝነት ያለው ብሎ ለዮናስ ሰበከው። ዮናስ እግዚአብሔርን አያውቁም። ዮናስ እግዚአብሔር የሚያውቀው በመቅጣት ብቻ ነው፣ በፍርዱ ብቻ ነው። በቃ ቀጦ ፈርዶ አንገታቸውን ብሎ ታሪካቸው እዛ እንዲደመደም ነው የፈለገው። ስለዚህ እግዚአብሔር ወንጌሉን አስይዞ ከማስሮጡ በፊት ወንጌሉን ለዮናስ መስበክ ነበረበት አይደለ? ዮናስ በብዙ መንገድ ነው የተሰበከው እንደምናውቀው፣ እምቢ አልሰማም እያለ። ስለዚህ እግዚአብሔር ለዮናስ ይህን ሲነግረው እናያለን። ዮናስ 4:2 ላይ ሌላው ይሄ የእግዚአብሔር ባህሪያት ሁለተኛ ዜና 30:9 ላይ ተጠቅሷል። ነህምያ 9:17 እና 31 ላይ ተጠቅሷል። ኢዩኤል 2:13 ላይ ተጠቅሷል። በመጽሐፍ ቅዱሳችን ውስጥ ብዙ ቦታ ይሄ ጥቅስ አለ። የእግዚአብሔር ባህሪያት ጥቅሶች፣ እግዚአብሔር ሩሩ፣ እግዚአብሔር ቸር፣ ሁለት አይደለ? እግዚአብሔር ለቁጣ የዘገየ፣ ፍቅሩ እና ታማኝነቱ እጅግ ብዙ የሆነ እያለ ማንነቱን ይገልጽላቸዋል። ስለዚህ ይሄንን እንደ ማዕከላዊ አድርጎ ይሄኛውን መዝሙረኛ ይጠቀምበታል። ለቁጣ መዘግየቱ በእውነት ለኛ ነው ይላል። ከዛ ይሄንን እያሰበ ወደሚቀጥለው ክፍል ከ9 እስከ 21 ድረስ የምስጋና ምክንያቶችን ነው የሚዘረዝርልን። ለምንድን ነው የምናወድሰው? ለምንድን ነው የምናመሰግነው? ለምንድን ነው ተይል የምናቀርብለት ለእግዚአብሔር? ለምንድን ነው ውዳሴ የምናቀርብለት ይላል። መጀመሪያው ክፍል ላይ ከ1 እስከ 8 ኑ አግዙኝ ነበር ጥሪው አይደለ? ብቻዬን አልችለውም። እኛ እንደ ሕዝብ ለብቻችን፣ እኛ እስራኤላውያን ለብቻችን አንችለውም። ኑ ሁላችሁም ኑ እያለ ይናገራል። ከዛ አሁን ምክንያቶቹን ሲዘረዝር ቁጥር 9 እግዚአብሔር ለሁሉ ቸር ነው፣ ምህረቱም በፍጥረቱ ሁሉ ላይ ነው ይለናል። እግዚአብሔር ለሁሉ ነው ቸርነቱ። በጣም ይሄ ትልቅ ወንጌል ነው፣ ትልቅ ወንጌል። እግዚአብሔር ለእስራኤላውያን ብቻ ነው ቸርነቱ ቢባል ኖሮ እኛ ጉዳችን ነበር አይደለ? ጉዳችን ይፈላ ነበር። እግዚአብሔር ለሁሉ፣ ለአሶርም ቸር ነው፣ ለጨቆኑትም ቸር ነው፣ እስራኤልን በጣም ላስቸገሩ ጠላቶቿ ቸር ነው። እግዚአብሔር ለአረማዊ ንጉስ፣ በዳንኤል ዘመን ላለ ለአረማዊ ንጉስ ሁሉ ቸር ነው እና ይሄን ቸርነቱን ቀመሰና ናቡከደነጾር የሚባል ንጉስ ዳንኤል ምዕራፍ 4 ላይ ሲናገር እናየዋለን። ዳንኤል ምዕራፍ 4 ላይ የሆነ ንጉስ ነበር ናቡከደነጾር የሚባል። ሁሉ ነገር በጣም ተጋጠመለትና እንቡር ማለት ጀመረ። በቃ በራሱ ያመጣው መሰለው። ከዛ እግዚአብሔር ዝቅ ሲያደርገው አየና ተማረና ንስሐ ገባና የእግዚአብሔርን ቸርነት ማወጅ ጀመረ። እንደዚህ ይላል ቁጥር
1 ከንጉሥ ናቡከደነጾር በምድር ሁሉ ለሚኖሩ ሕዝቦች፣ መንግስታትና ልዩ ልዩ ቋንቋዎችን ለሚናገሩ ሰዎች ሁሉ ሰላም ይብዛላችሁ እያወጀ ነው የእግዚአብሔርን ቸርነት በደብዳቤ መልክ። ልዑል አምላክ ያደረገልኝን ታምራዊ ምልክቶችንና ድንቅ ስራዎችን ስነግራችሁ እጅግ ደስ እያለኝ ነው። ናቡከደነጾር አረማዊ ንጉሥ፣ ምልክቱ እንዴት ታላቅ ነው! ድንቁስ እንዴት ብርቱ ነው! መንግስቱ የዘላለም መንግስት ነው። ግዛቱም ከትውልድ እስከ ትውልድ ይኖራል። እኔ ናቡከደነጾር በቤቴ ደልቶኝ በቤተ መንግስቴም ተመችቶኝ እኖር ነበር። አንድ ያስፈራኝ ህልም አየሁ። ከዛ ከአይምሮዬ ስቼ ብዙ ጊዜ ቆጠርኩ ይላል። ከዛ ቁጥር 34 ላይ ከአይምሮ ሲመለስ እግዚአብሔርን ከተማጸነው በኋላ እግዚአብሔርን ከማረው በኋላ እንደዚህ ይላል። ጊዜው ከተፈጸመ በኋላ እኔ ናቡከደነጾር አይኖቼን ወደ ሰማይ አነሳው፣ አይምሮዬም ተመለሰልኝ፣ ልዑሉንም ባረኩት፣ ለዘላለም የሚኖረውን ወደስሁት፣ ክብርንም ሰጠሁት። ግዛቱ የዘላለም ግዛት ነው፣ መንግስቱም ከትውልድ እስከ ትውልድ ይኖራል። የምድር ህዝቦች ሁሉ እንደ ኢምንት ይቆጠራሉ። በሰማይ ኃይላት በምድርም ህዝቦች ላይ የወደደውን ያደርጋል። እጁን መከልከል የሚችል የለም፣ ምን ታደርጋለህ ብሎ የሚጠይቀውም የለም ይላል። እና እግዚአብሔር ከፍ ያለውን ነገር ዝቅ ማድረግ ይችላል። እግዚአብሔር በጣም ራሱን በጣም ወደ ላይ ሰቅሎ ከእግዚአብሔር ጋር ሊተካከል የሚፈልገውን ነገር ዝቅ ያደርግና ያዋርድና ማንነቱን ይገልጽለታል፣ ንጉስነቱን ያሳየዋል እያለ ናቡከደነጾር ማወጅ ይጀምራል። እና በጎነቱን አሳየኝ፣ እንደ እንስሳ እየተቅበዘበስኩ ኖሬ በዛው እንድጨርስ አልፈቀደም፣ ማረኝ፣ ለእኔም ደረሰልኝ። ለእኔ ለማይገባኝ ናቡከደነጾር እግዚአብሔር እጁን ዘርግቶ ደረሰልኝ እያለ ሲያውጅ እናያለን። በዳንኤል ዘመን ነው ይሄ የሆነው። ስለዚህ እግዚአብሔር ፍጥረቱ ሁሉ ሲያመሰግኑት እናያለን። በፍጥረቱ ሁሉ ላይ ንጉስነቱ ሲያይል እና ሲበረታ እናያለን። ትልቅነቱ ሲጎላ እናያለን። ቁጥር 10 እግዚአብሔር ሆይ ፍጥረትህ ሁሉ ያመሰግንሃል፣ ቅዱሳንህም ይባርኩሃል። ቅድም እንደጀመረልን ነው። ብቻዬን አይደለም ማጋመስ፣ ሩቧን ምስጋና ልሰጥህ አልችልም፣ ብቻዬን አይሆንም። ስለዚህ ጥሪ ነው ማቀርበው ይላል። ፍጥረቱ ሁሉ ይምጣና ያመስግነ፣ ቅዱሳኑ በሙሉ ይምጡና ይባርኩ። እኔ ብቻዬን አልዘልቀውም። ያንተ ምስጋና ከትውልድ ወደ ትውልድ ማስተላለፍ ብቻዬን አልችልም። ለዘመናት የሚሻገረው ምስጋናን አብረን እናውጀው፣ አብረን እናመስግነው እያለ ጥሪ ያቀርባል። ቁጥር 11 ስለ መንግስት ክብር ይናገራሉ፣ ስለ ኃይልህም ይነጋገራሉ። በዚህም ብርቱ ስራን የመንግስትህንም ግርማ ክብር ያስታውቃሉ ይላል። ይሄ መንግስት፣ ግዛት፣ ኃይል የሚደጋገም ሀሳብ ነው አይደለም? አሁን የእግዚአብሔር ንግስና ገብቷቸዋል። በፊት ሰዋዊ ንጉስ ይፈልጉ ነበር አይደለ? በፊት የሚታይ የሚጨበጥ የሚዳሰስ ንጉስ ነበር የሚፈልጉት። ከዛ ግዞቱ መጣና አንድ ትምህርት አስተማራቸው። አሁን ከግዞት ሲመለሱ አንተ ብቻ ንጉስ እያሉ ነው የመጡት አይደል? አንተ ብቻ ንጉስ። ከዛ ከግዞት አሁንም ሲመለሱ እነ ነህምያ እነ ዕዝራ ይሄ ምድራዊ መንግስት አይደለም በቃ እያለ እግዚአብሔር ሲያስተምራቸው እናያለን። እቺ ምድራዊ ነገር ምሰጣችሁ ከተማ የምትወክለው ዘላለማዊ መንግስት አለች። የምትጠቁመው ያ መንግስት አለ፣ ዳርቻ የሌለው ስፋቱ ሄዳችሁ ማትጨርሱት፣ ገብታችሁ ስትዞሩት ብትውሉ ማትጨርሱት የእግዚአብሔር መንግስት አለ። አንድ ግዛት አለ። እሱ ላይ አይናችሁን አድርጋችሁ አመስግኑት ይላል። እና መንግስታት ሁሉ የሚነጋገሩት በዚህ ጊዜ የእግዚአብሔር መንግስት እንዴት ትልቅ ነው ይላሉ። ልክ ናቡከደነጾር እንዳደረገው። ናቡከደነጾር በሱ ዘመን የመንግስታት ሁሉ ቁንጮ ነበር፣ ራስ ነበር። እግዚአብሔርም ደግሞ ብሎት ነበር፣ የወርቅ ራስ ለዳንኤል አሳይቶት ነበር። ስለዚህ የወርቅ ራስ ነው፣ ግብዳ መንግስት የያዘ ሰው ነው። ግን እግዚአብሔር ከዚህም በላይ የሚበልጥ መንግስት እንዳለ ሲያሳያቸው እናያለን። በዳንኤል ዘመን ዳንኤልም ብዙ ራእይ አይቷል። ትዝ ካላችሁ አይደል? ከየት መጣ ሳይባል የሆነች ድንጋይ መታ ትልቁን ቆም ያለውን ያንን ስታችሁ ያንን ሐውልት ድባቅ ስትመታ አሳይቶናል። ስለዚህ የእግዚአብሔር መንግስት ይሄ የሚታይ ወርቅ፣ ናስ፣ ብረት ምናምን አይደለም። ትንሽ ድንጋይ ትበቃለች አይደለ? ትንሽ ድንጋይ መታ ይህንን ዓለም መንግስት ትገዛለች። እና ይህንን መንግስት እዚህ ጋር ሲስልልን እናያለን። የእግዚአብሔር መንግስት ይለናል። ስለ እግዚአብሔር መንግስት ክብር መነጋገር መቻል አለብን ይለናል ቁጥር 11 አይደል? ይህን መንግስት መናፈቅ መቻል አለብን።
አለ፣ መንግስት አለ። የዛ መንግስት ዜጎች ነን እኛ እያለን ነው። ይሄ መንግስት ይሄኛው ምድራዊው ያልፋል። ስለዚህኛው ምድራዊ ኃይል ጥቂት ጊዜ ብንነጋገር ነው፣ ጥቂት ጊዜ ዜና ላይ ቢቀርብ ነው፣ ጥቂት ጊዜ ሶሻል ሚዲያውን ቢያጋፋው ነው አይደለ? ግን ይለናል ስለ ኃይሉ፣ ስለ እግዚአብሔር መንግስት ዘላለም ሲነገር ይቆያል ይለናል። ዘላለም የአንድ ጊዜ ልጥፍ አይደለም። የሶሻል ሚዲያ የአንድ ጊዜ ሆይታ አይደለም ይለናል። የእግዚአብሔር መንግስት ብርቱ ስራው፣ ግርማ ክብሩ እያስታወቁ እየተነጋገሩ እየተናገሩ እያወጁ እያመሰገኑ እየባረኩ ጸንቶ ይኖራል። ቁጥር 13 አይደለ? ጸንቶ ይኖራል። ቀጣይ የሆነ ዘላለማዊ የሆነ ግዛቱ ለትውልድ ሁሉ ጸንቶ የሚኖር የዘላለም መንግስት የሆነ መንግስት አለ ይለናል። የእግዚአብሔር መንግስት ትምጣ ብላችሁ ጸልዩ ብሎናል ኢየሱስ አይደለ? መንግስት ትምጣ። የዕለት ተዕለት ጸሎታችን ይሄ መንግስት ትምጣ። ዳግመኛ ጌታችን ኢየሱስ ክርስቶስ ሲመጣ ይሄንን መንግስት ለማስፈን ነው የሚመጣው። ምድር ሁሉ በክብሩ ልትሞላ ነው የሚመጣው። የእግዚአብሔር መንግስት በምድር ሁሉ ሊታይ ይገባዋልና ይለናል። ስለዚህ እግዚአብሔር ቃሉን ሁሉ ይጠብቃል፣ በስራውም ሁሉ ቸር ነው። ቁጥር 13 አይደለ? ይሄን ቃሉን ይጠብቃል። ቁጥር 8 ላይ የእግዚአብሔር ቸርነት ብዛት ቁጥር ስፍር የለውም፣ ርኅራኄው ቁጥር ስፍር የለውም ብሎናል አይደለ? እና ይሄ ቸርነቱ ለፍጥረቱ ሁሉ ሊገለጥ ይገባዋል። ለአሕዛብ መንግስታት ሁሉ ሊሰበክ ይገባዋል። በዚህ ቸርነቱ ነው ወደ መንግስቱ የሚታቀፉት። በዚህ ቸርነቱ ነው መንግስቱ ውስጥ ገብተው መንግስቱን ከፍ የሚያደርጉት ይለናል። ከዛ ይሄን ቃሉን ሁሉ ይጠብቃል፣ በስራውም ሁሉ ቸር ነው ይለናል። ይሄ ስራው አለ። የእግዚአብሔር ድንቅ ስራዎች፣ 3ቱ ድንቅ ስራዎች መፍጠሩ፣ ማዳኑ፣ ከዛ መፍረዱ፣ እነዚህ ድንቅ ስራዎች ይጠበቃሉ። በቃሉ የተነገረን ነገር ሁሉ ይጠበቃል። አንዲት ነጠላ ሰረዝ ምታልፍ የለም ብሎናል አይደል? ጌታችን ኢየሱስ ክርስቶስ በቃሉ ውስጥ የተጻፈው ነገር ሁሉ ይፈጸማል፣ ይጠበቃል ሲለን እሱ ነው። ይፈጸማል፣ ተፈጻሚነቱ ይመጣል፣ ይደርሳል ይለናል። ስለዚህ አሁን ወደ ኢየሩሳሌም እየገባን ነው አይደለ? ኢየሩሳሌም ገብተን ነው እነዚህን ሃሌሉያ መዝሙራት የጀመር ነው። ስለዚህ ኢየሩሳሌም ዳግመኛ ስትገቡ እቺ ምድራዊቷን ኢየሩሳሌም ላይ አይናችሁን አታድርጉ እያላቸው ነው። አይናችሁ ከምድራዊው መንግስት ከፍ ይበል። አለ ሌላ ኢየሩሳሌም አለ። ያን ደግሞ ቃሉን ጠብቆ ያመጣዋል ይላል። ቁጥር 14 እግዚአብሔር የሚንገዳገዱትን ሁሉ ይደግፋል፣ የወደቁትንም ሁሉ ያነሳል። የሁሉ አይን አንተን በተስፋ ይጠብቃል። አንተ ምግባቸውን በወቅቱ ትሰጣቸዋለህ። አንተ እጅን ትዘረጋለህ፣ የሕያዋን ፍጥረታትንም ሁሉ ፍላጎት ታረካለህ ይላል። የሚንገዳገዱትን ይላል፣ የወደቁትን ይላል። የሁሉ አይን ምግብ የሚፈልጉ አሉ፣ ከዛ ሕያዋን ደግሞ አሉ። እነዚህ ምንድናቸው? የሚለምኑ አይደለም። የሚንገዳገዱ ምንድናቸው? ምናልባት ይሄ የጀመሩት መንገድ አይደለ? ወደ ኢየሩሳሌም ወደ ጽዮን ሲጓዙ የሚያንገዳግድ ነገር የሚያመጣባቸው አለ፣ ጠላት አለ ሁልጊዜ። እስከ ዛሬም ድረስ እንዳየነው ከመንገድ ሊያጎድላቸው የሚፈልግ ንፋሱ ይመጣል፣ ወጀቡ ይመጣል፣ አውሎ ይመጣል፣ የመሬት መንቀጥቀጡ ይመጣል። ግን መዝሙረኛው በዚች በቀናችሁ መንገድ ይላል፣ ሁልጊዜ ይታገላል። እኔ ወስኛለሁ በቀናችሁ መንገድ ተንገዳግቼም ቢሆን ቆስዬም ቢሆን አፈርልሼም ቢሆን ጽዮን እደርሳለሁ ይላል። ቧጥጬም ቢሆን ጽዮን እደርሳለሁ ይላል። ከዚህ ውሳኔው ጋር እግዚአብሔር አብሮ ይቆማል አይደለ? አብሮ ይቆማል ከዚህ ውሳኔ ጋር። ለዛ ነው የሚንገዳገዱትን ይደግፋቸዋል። ምንም በቃ ተንገዳገድን ልንጎድል ነው ቢሉ ራሱ እግዚአብሔር ደግፎ ቅፍ ድግፍ አድርጎ ያደርሳቸዋል ይለናል። ጽዮንን የእግዚአብሔርን መንግስት ወደ እግዚአብሔር ከተማ ይገባሉ፣ ይወርሳሉ ይላቸዋል። ለዛ የወደቁትንም ሁሉ ያነሳል። ወድቀው እግዚአብሔር እዛ አይተዋቸው ሲወድቁ አይናቸውን ወደ አባታቸው ከፍ ስለሚያደርጉ ያነሳቸዋል ይለናል። ለዛ ነው ጻድቃን አይወድቁም የሚል ትምህርት የለም። ጻድቃን አይንገዳገዱም፣ ተስፋ አይቆርጡም፣ የሆነ ፈተና ገጥሟቸው አይወድቁም የሚል ትምህርት በመጽሐፍ ቅዱሳችን ውስጥ የለም። ሁልጊዜም እንደውም እውነቱን ነው የሚነግረን አይደል? ፈተና አለ፣ መሰናክል አለ፣ ተስፋ መቁረጥ አለ፣ ሐዘን አለ፣ ለቅሶ አለ። በዚህ ሁሉ ግን ይደግፋቸዋል ይለናል።
የኛ ተስፋ፣ የኛ ሃይማኖት፣ የኛ እምነት ልዩ የሚያደርገው ደጋፊ ያለው ነው አይደለ? ደጋፊ ያለው። ሌሎቹ ጋር በቃ ተፍገምግመው የሆነ ነገር በቃ ጠብቀው ይሞታሉ፣ አያውቁም የት እንደሚሄዱ ራሱ ይለናል። የኛ ግን ተስፋ ያለው፣ ደጋፊ ያለው፣ ትድግና ያለው፣ የሚያነሳ ያለው ነው እያለ ያስተምረናል። ለዛ ነው የሁሉ አይን አንተን በተስፋ ይጠብቃል ይላል። ወድቅ ያለው አንሳኝ፣ ተፍገምግም ያለው አንሳኝ፣ ደክሞኛል እርዳኝ፣ ደግፈኝ። የሁሉ አይን እንደዚህ ወደ ጽዮን የሚያመሩ ሰዎች ሁሉም አይናቸው ወደ እግዚአብሔር ካነሱ ታዳጊ ያላቸው ይላል። ለዛ ነው መዝሙር 121ም ጭምር አይኖቼን ወደ እግዚአብሔር አነሳው ይላል አይደል? ከተራሮች ስለማይመጣ ተራሮች ጋር አንስቼ ሞክሬያለሁ፣ ከፍ ያሉ የሚመስሉ ሊረዱኝ አልቻሉም፣ እርዳታዬ ሰማይና ምድርን ከሰራ ነው ብሎ ይነግረናል። ስለዚህ ይሄ የጀመርነው የጽዮን የማዕረግ መዝሙር ማረግ ጀምረናል፣ እያረግን ነው። ያን እርገታችንን እስክንጨርስ ድረስ እግዚአብሔር ደግፎ ጠብቆ አንስቶ በወቅቱ ምግባችንን እየሰጠ ያደርሰናል ይላል። ለዛ አንተም ምግባቸውን በወቅቱ ትሰጣቸዋል ይላል። ይህ ከስጋ ምግብ ያለፈ ነው፣ ከአካላዊ ምግብ ያለፈ አንድ መግቦት አለ አይደል? እግዚአብሔር አባታችን በየዕለቱ ፍሬሽ መና ይሰጠናል አይደል? ትኩስ መና በየዕለቱ፣ ትኩስ ጸጋ፣ ትኩስ ብርታት፣ ትኩስ ኃይል በየዕለቱ ለጀመርነው ጉዞ የሚያደርስ የሚያበቃ እዛ እስክንደርስ ድረስ በቃ የሚገፋ ኃይል ይሰጠናል። እኛ እኮ አንችልም፣ በራሳችን በቃ ደክመናል፣ ተዝለፍልፈን ወደቅን በቃ እያልን ያለ ነው። እግዚአብሔር ግን በየዕለቱ በወቅቱ ምግባችንን እየሰጠ ያደርሰናል ይላል። ምንድነው ከሱ የሚጠበቀው? እጁን መዘርጋት፣ ከዛ የሕያዋን ፍጥረታትም ሁሉ ፍላጎት ይረካል ይለናል። እግዚአብሔር ሲፈጥረን መግቦቱ ከሱ እንደሆነ እሱም ደግሞ እንደሚመግበን እየነገረን ነው አይደለ? በተለይ በዘጸአቱ ወቅት ትዝ ይላችኋል፣ ጥያቄ ጠይቃችኋል። ልብሳችሁ አረጀ፣ ጫማችሁስ ያረጋችሁ ጫማ አረጀ፣ አለቀባችሁ በምድረ በዳ ስትሄዱ ለምን ይላችኋል። ልብስ መቀያየር አይደለም ሐሳቡ፣ ጫማ መቀያየር አይደለም። እግዚአብሔር ካለ በቃ በቂ ነው እያላቸው ነው። በሕያውነት ይቀጥላል ያላችሁ ነገር በሕያውነት ሕያዋን ፍጡራን በሕያውነት የሚቀጥሉት ሕያው እግዚአብሔር ስለያዛቸው ነው አይደል? ሕያው እንጀራ የሚሰጠው እሱ አባታቸው፣ እሱ እረኛቸው አብሯቸው ስላለ ነው። ስለዚህ እግዚአብሔርን እረኝነት በዚህ መንገድ ሁሉ እግዚአብሔር ሲያሳያቸው እናያለን። እስክትደርሱ ቤታችሁ እስክትደርሱ እረኛችሁ ይጋርዳችኋል፣ እረኛችሁ ይጠብቃችኋል፣ ወደ ለመለመው መስክ ይመራችኋል፣ በእረፍቱ ውሃ ዘንድ ይመራችኋል፣ ያሳድራችኋል፣ የሚያስፈልጋችሁን በወቅቱ ይሰጣችኋል፣ ፍላጎታችሁን ያረካል እያለ ይናገራል። ይሄ ለአካላችንም ለመንፈሳችን ለነፍሳችን መልእክት ነው አይደለ? አንወስነውም፣ ይሄንን ቃል አንገድበውም፣ ለትንሽ ፍላጎት አንገድብም። በጣም ዘላለማዊ ሐሳብ ያለው ነው አይደለ? ዘላለማዊ እቅድ ያለው ነው፣ ቀጣይነት ያለው ነው፣ ሕያውነት ያለው ነው። ለዛ ይቀጥላል። ቁጥር 17 እግዚአብሔር በመንገዱ ሁሉ ጻድቅ በስራውም ሁሉ ቸር ነው ይለናል። የጀመርነው መንገድ አይደል? ከመዝሙር 1 ጀምሮ የእግዚአብሔር መንገድ አለ፣ የጀመርነው የጽድቅ መንገድ አለ። ለዛ ነው እረኛችን ስለ ስሙ ሲል በዚች የቀናች መንገድ በጽድቅ መንገድ የሚመራን። እቺ መንገድ አለች፣ ስለ ስሙ ስንል የጀመርናት መንገድ፣ እሱ ጋር ለመድረስ ብለን የጀመርናት መንገድ አለች። ይሄ መንገድ በሙሉ ጻድቅ ነው፣ ትክክል ነው። ትክክል ስንራብም ትክክል፣ ስንጠማም ትክክል፣ ስናዝንም ትክክል። በእግዚአብሔር መንገድ እስካለን ድረስ ትክክል ነው፣ በጣም ትክክል ነው። ለስጋችን ላይመስለው ይችላል፣ ለአይምሯችን ለስሜታችን ላይመስለው ይችላል። የእግዚአብሔር መንገድ በሁሉ ነገር ጻድቅ ነው ይላል አይደለ? በሁሉ ነገር በጣም ጻድቅ ነው። እግዚአብሔር ቸር ነው፣ በስራውም ሁሉ ቸር ነው። የእግዚአብሔርን ቸርነት በጣም ፊት ለፊታችን ማድረግ አለብን። ምክንያቱም የእሱን ቸርነት ጥርጣሬ ውስጥ ከከተተ ያውቃል፣ ጠላት ያውቃል። ልክ ቸርነቱን ዳውት ማድረግ ስንጀምር ነው እዛ ምንቀረው፣ መንገድ ላይ ምንቀረው ወይም ከመንገድ ውጪ ምንቀረው። ስለዚህ አሁንም ቢሆን ከባቢሎን ስንወጣ
እግዚአብሔር በባቢሎን የነበረን ቆይታ ያደረገው በምክንያት ነው፣ ቸር ነው ይላል። በግዞት ምድር የነበረን ቆይታ እግዚአብሔር ትክክል ነው። እግዚአብሔር ሲያርመን፣ እግዚአብሔር በትክክለኛው መንገድ በቃ ጸንተን እንድንቀጥል ሲያደርግ እግዚአብሔር በስራው ሁሉ በመንገዱ ሁሉ ጻድቅ ቸር ነው ይለናል። እግዚአብሔር ይባረክ። ቁጥር 18 እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው። ይሄ ደግሞ ሁሉንም ሲያካትት ነው። ቅድም እንዳየ ነው አሶር በዮናስ ስትካተት አይተናል አይደለም? አሶርና ነነዌ ማለት በጣም በቃ የሌሉ ህዝቦች ናቸው። ከእግዚአብሔር ፈቃድ ውጪ የነበሩ ሰዎች ግን ተካተቱ። እንዴት ተካተቱ? እግዚአብሔርን ጠሩት አይደለ? ዮናስ ምዕራፍ 5 ላይ ጠሩት። በቃ ተለመነን አሉት። ምንም አልቀረላቸውም። ልክ ወንጌሉ ሲመጣላቸው ንስሐ ገቡ ይለናል። የቤት እንስሳ አልቀረ፣ ህፃናት አልቀሩ፣ ነገስታት አልቀሩ፣ ሁሉም ንስሐ ገቡ። ስለዚህ በእውነት ለሚጠሩት ሁሉ እግዚአብሔር ቅርብ ነው ይለናል። ናቡከደነጾር በጣም የእስራኤል ጠላት፣ የእግዚአብሔር ጠላት አይኖቹን ወደ እግዚአብሔር አነሳና እዛ ጫካ በጣም በቃ የማይሆን ህይወት ውስጥ ገብቶ እግዚአብሔር እየቀጣው ሳለ አይኖቹን አነሳ። እግዚአብሔርን ተማጸነው፣ ድረስልኝ አለው። በእውነት ጠራው። ከዛ እግዚአብሔር ቅርብ ነው፣ የቅርብ አምላክ ነው፣ ደረሰለት ይለናል። እና አሁንም እግዚአብሔር ለሚጠሩት ሁሉ ቅርብ ነው ይለናል። እግዚአብሔር ለአብርሃም ብቻ አይደለም ቅርብነቱ፣ እግዚአብሔር ለእስራኤል ብቻ አይደለም ቅርብነቱ። እግዚአብሔር በቃ ለተወሰኑ ለተመረጡ ጥቂት ሰዎች፣ ለነቢያት ወይ ለካህናት፣ ለነሱ ብቻ አይደለም ቅርብነቱ እያለ ነው። እግዚአብሔር በእውነት ለሚጠሩት ሁሉ ቅርብ ነው ይለናል። የቅርብ አምላክ አማኑኤል ከእያንዳንዳችን ጋር መሆን የሚፈልግ ሀልዎቱ በእኛ ላይ እንዲያርፍ የሚፈልግ የእርሱ መኖሪያ የእያንዳንዳችን ልብ እንዲሆን የሚፈልግ አምላክ ነው ይለናል። ስለዚህ ሁሉ የሚለው እዚህ ጋር እያጠቃለለልን ነው። ወደ መደምደሚያው ሲደርስ 17 ጊዜ ሁሉ 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 እያለ መጣ አይደለም? አሁን ይሄ ሁሉ እየመጣ ነው ወደ ማጠቃለያው። ለሚፈሩት ፍላጎታቸውን ይፈጽማል ይላል። እግዚአብሔርን ጠርተው በእግዚአብሔር መንገድ ራሳቸውን አስተካክለው ላስገቡ፣ ከዛ በፈሪሃ እግዚአብሔር ለሚመላለሱ ለነሱ ምን ያደርጋል? ፍላጎታቸውን ይፈጽማል። ቁጥር 16 ላይ ለፍጥረታት ሁሉ ፍላጎታቸውን ታረካለ ብሏል አይደለም? ፍላጎት የሚያረካ ጸጥ ረጭ ያለ ህይወት እንድንኖር ሰላም የሚሰጥ እግዚአብሔር አሁንም ፈሪሃ እግዚአብሔር ላላቸው ይህንን ፍላጎት ይፈጽማል ይላል። አንዳንድ ሰው ፍላጎቱ ምን እንደሆነ ራሱ ስለማያውቅ በመቅበዝበዝ ህይወቱን ይጨርሳል አይደለም? በመቅበዝበዝ ግን አሁን እግዚአብሔር ፍላጎታችንን ያውቃል። ባዶ የሆነውንም ነገር መሙላት ይችላል፣ ማርካት ይችላል፣ መፈጸም ይችላል። ስለዚህ እንደሱ ይላል፣ ጩኸታቸውን ይሰማል ያድናቸዋልም ይላል። እግዚአብሔር የሚጠሩትን ይሰማል ብሎናል። ለሚጠሩት ቅርብ ነው ብሎናል። ፍላጎትን ይፈጽማል፣ ጩኸትን ይሰማል፣ ያድናል ይላል። ትልቁ ፍላጎት የሰው ልጅ ምንድነው? የድነት ጥያቄ አይደለም? ትልቁ መሞላት ያለበት እግዚአብሔር ብቻ ሊሞላው የሚችለው ድነት ነው። ለዛ ይህን የድነት ጩኸታቸውን ሰምቶ ያድናቸዋል ይለናል። ድነት ከእግዚአብሔር ዘንድ ስለሆነ ዮናስ ይህንንም ተምሯል። የዮናስ መጽሐፍ ላይ የዮናስ ምዕራፍ 2 ቁጥር 9 ድነት የእግዚአብሔር ነው ይላል አይደለም? ድነት ከእግዚአብሔር ነው። መዝሙር 2 መጨረሻው ቁጥር ላይ ድነት የእግዚአብሔር ነው ይለናል። ይሄ ቃል በዕብራይስጡ የሹዋ ነው አይደለም? የሹዋ ኢየሱስ ከእግዚአብሔር የሚያድነው ከእግዚአብሔር አይደል? ይሄ የሚያድነውን እግዚአብሔር ይሰጣል ይላል። እኛ የእያንዳንዳችን ጩኸት፣ የውስጣችን ጩኸት፣ ነፍሳችን ብትጮኸው የሚያድንን ፍለጋ ነው። ስለዚህ ለአሕዛብ መንግስታት ድነታቸውን ይፈጽምላቸዋል ይላል። ወደ እርሱ ብቻ ይጩሁ፣ በእውነት ብቻ ይጩሁ ወደዚህ አምላክ። እሱ የሚያድን ነው። እግዚአብሔር የሚወዱትን ሁሉ ይጠብቃል፣ ክፉዎችን ሁሉ ግን ያጠፋል ይላል። የሚወዱትን ይጠብቃል ሲል እግዚአብሔርን የመረጡትን ሎያልቲ ያሳዩትን የሚወዱትን የሚለው ሐሲዲም የሚባል ካቴጎሪ አለ በአይሁዶች
አይሁዶች በጣም አሁን ወርዶ ሲመጣ ወግ አጥባቂዎች ሆኑ። መጀመሪያዎቹ ሐሲዲሞች እጅግ በጣም እግዚአብሔርን ስለሚወዱ የእግዚአብሔርን ትእዛዝ የሙሴን ሕግጋት በሙሉ በቃላቸው ያውቁታል እና ደግሞ ይታዘዙታል። ምንም አንዷም ሳትዛነፍ። ለምሳሌ ጥጥና ሌላ አይነት ክር ተደባልቆ ልብስ አይለብሱም። ምክንያቱም በዛ ዘመን ይሄ የአምልኮ ስርዓት ነው፣ ሌሎች ጣዖታት የሚመለኩበት ስርዓት ነው። ስለዚህ እግዚአብሔር በዘሌዋውያን ላይ ልብሳችሁን በተደባለቀ ነገር አትስፉ ብሏቸዋል እና ይህንን ራሱ ይጠብቃሉ። 400 ምናምን የሆኑ ህግጋቱን በሙሉ እስከ ነጥቧ ድረስ ይጠብቋታል። እና እነዚህ ሰዎች ምን ይባላሉ? ተአማኒዎቹ ይባላሉ። ተአማኒነታቸው ለእግዚአብሔር መንግስት ነው። የሚኖሩት እዚህ ምድራዊው የሆነ ሀገር ውስጥ ነው፣ ምድራዊ የሆነ መንግስት ውስጥ ነው። ግን ዜግነታቸው የእግዚአብሔር መንግስት ነው ይባላል። ያ ስም ተሰጥቷቸዋል። ለዛ ነው እዚህ ቁጥር 20 ላይ የእሱን ዜጎች ይጠብቃል እያለን ነው። እነዚህ ዜጎች በምድራዊ ንጉስ ህግ አይመሩም። ምድራዊ ንጉስ ብዙ አይነት ህግ ያወጣል፣ ከዛኛው መንግስት ጋር የሚጣረስ የሚቃረን። ለዛ እነዚህ ዜጎች የዛኛው መንግስት አባላት ስለሆኑ እዚህ እየኖሩ የዛኛውን ህግ ነው የሚፈጽሙት ይለናል። ለዚህ እዚህኛው መንግስት ላይ እጠብቃቸዋለሁ ይላል። እጠብቃቸዋለሁ፣ እከልላቸዋለሁ፣ ከለላ ሆናቸዋለሁ። በዚህ ምድር ሲመላለሱ፣ እዚህ ምድር ላይ ሲኖሩ ከለላ ጥበቃ በሙሉ እግዚአብሔር ይሰጣቸዋል ይላል። ክፉዎች ሁሉ ግን ይጠፋሉ ሲል ክፉዎች ማለት አመፀኞች፣ ልክ መዝሙር 1 አይደለ? ጻድቃንና ኃጥአን ክፉዎችና ቅዱሳን የሚላቸው በሙሉ ከመዝሙር 1 ጀምሮ የምናያቸው ናቸው። 2 መንገድ አለ፣ 2 መንግስት አለ፣ 2 አይነት ሰዎች አሉ አይደል? ስለዚህ እነዚህ 2 አይነት ሰዎች ሁለተኛዎቹ ክፉዎች የሚባሉ ግን ይጠፋሉ ይላል። ለምንድን ነው የሚጠፉት? በኋላ ላይ ለዚህኛው መንግስት ተአማኒነታቸውን አላሳዩም፣ ሎያልቲያቸውን አልሰጡም፣ ኪዳን አልገቡም። ንጉሳቸውን በዚህ በምድራዊው ስፍራ ጨርሰዋል። በቃ ንጉሳቸውን ሾመው ጨርሰዋል። እዚህ ምድር ላይ በላያቸው ላይ ሌላ አካል ጌታ ሆኗል፣ ሌላ አካል። ስለዚህ ወደዛኛው አሁን ዘላለም ወደሚባለው ቦታ ሲሻገሩ ዘላለም ላይ የኃጥአን ጌታ ነው የሚወስዳቸው፣ ወስዶ ያጠፋቸዋል። እግዚአብሔር ደግሞ የሱን ዜጎች ደግሞ ወደ ራሱ መንግስት ያስገባቸዋል ይለናል። ይሄ እውነታ በጣም በጣም ሪል ነው። ይዳስሱታል፣ ጨብጠውት ነው የሚነግሩ። 2 መንግስት አለ። በቃ የትኛው መንግስት ጋር እንደምንገባ ዛሬ ላይ ነው ምንሰራው እያለን ያለው። ዛሬ ላይ በተለያዩ ውሳኔዎቻችን፣ በዕለት ተዕለት ውሳኔዎቻችን እንወስናለን ይላል። እንዳልኳችሁ ይሄ መዝሙር ጠዋትና ማታ አይደል የሚዘመረው? የዛኛው መንግስት ቅምሻ እንዲሆናቸው ነው ይሄን መዝሙር የሚዘምሩት። ምክንያቱም ከዘላለም እስከ ዘላለም ምንባርክበት ዘመን ይመጣል። ከዘላለም እስከ ዘላለም የሆነ መንግስት ውስጥ እንገባለን። የትኛው ጋር ግን እንደምንገባ ዛሬ ላይ ቆም ብለን እናስብ ይላል። ለዛ ነው በማስጠንቀቂያ ቁጥር 20 ላይ እንደዚህ የሚናገረን፣ እግዚአብሔር የእሱ ዜጎች የሆኑትን ይጠብቃል ይላል። ጠብቆ መንግስት ውስጥ ያደርሳቸዋል። የእሱ ዜጎች አንሆንም ያሉት ደግሞ ይጠፋሉ። መጨረሻቸው እንደ ገለባ በአውሎ ነፋስ መወሰድ ነው። ልክ መዝሙር 1 አይደለ? የኛ ግን ድርሻ እሱ አይደለም ይላል። ሲደመድም ቁጥር 21 አፌ የእግዚአብሔርን ምስጋና ይናገራል፣ ፍጡር ሁሉ ከዘላለም እስከ ዘላለም ቅዱስ ስሙን ይባርክ አሜን ይላል። አፌ የእግዚአብሔርን ምስጋና ይናገራል። ስለ ማወጅ፣ ስለ መናገር፣ ስለ መዘከር ብዙ ብሎናል አይደለ? ለዛ ነው ሲደመድም እኔም እዚህ ሰንሰለት ውስጥ ስለሆንኩኝ በቃ ሰንሰለቱ እኔ ጋር ሲደርስ አይበጠስም። የምስጋና ሰንሰለት ውስጥ ስለሆንኩ እኔም በቃ አሸጋግራለሁ። ምስጋናን ተቀብያለሁ፣ ምስጋናን ነው ማቀብለው። አዋጅ ተነግሮኛል፣ ያንን አዋጅ ነው ማስተላልፈው። ወንጌሉ ተሰጥቶኛል፣ ወንጌሉን አሻግራለሁ፣ እናገረዋለሁ ይላል። ስለዚህ የእግዚአብሔርን ስራ በምስጋና መልክ ያቀርበዋል። እግዚአብሔር ሊመሰገን ይገባዋል ይለናል። አፌ ምስጋናውን ይናገራል አያቋርጥም ይላል። እኔ ጋር ሲደርስ የሚቋረጥ ምስጋና አይኖርም። የማይቋረጥ ዘላለማዊ የሆነ ምስጋና ከዘፍጥረት ጀምሮ እኛ ጋር ደርሷል አይደለ? እኛ ጋር ደርሷል። እኛ ጋር ደርሶ ደግሞ አይቋረጥም ይላል።
ስለዚህ ህዝቡን ወክሎ ነው የሚናገረው። ሲደመድም ፍጡር ሁሉ ከዘላለም እስከ ዘላለም ቅዱስ ስሙን ይባርክ ይላል። የተፈጠረ ሁሉ እስትንፋስ የተሰጠው በሙሉ ከዛ መናገር የሚችል በሙሉ መናገር የሚችል ቅዱስ ስሙን ይባርክ ይላል። ቅዱስ ስሙን ሲል ቁጥር 1 ላይ ስምህን ከዘላለም እስከ ዘላለም እባርካለሁ ብሏል አይደለም? ይሄ ስም አለ ብዙ ያየበት ስም፣ ብዙ የዳነበት፣ ብዙ የወጣበት፣ ብዙ እግዚአብሔር ያደረገለት በዚህ ስም አማካይነት ነው። ይሄ ስም ከዘላለም እስከ ዘላለም ሊባረክ ይገባዋል ይላል። ማይቋረጥ በረከት፣ ማይቋረጥ ምስጋናና ባርኮት ለዚህ ስም ይገባዋል ይላል። የሚገርም ነው አይደለ? ዛሬ የጀመርነው ይሄ የውዳሴ መዝሙር ቀጣይ ነው። እዛኛው ዓለምም ስንገባ እንቀጥለዋለን። ዘላለም እስከ ዘላለም ይለናል። የማይቋረጥ መንግስቱም አያልቅ፣ ስፋቱም ተዳርሶ አያልቅ፣ ምስጋናውም ደግሞ አናዳርሰው፣ አናጋምሰው፣ ሩቡን ያህል መግለጽ አንችልም ይላል። ለዛ ፍጡር ሁሉ እስቲ ያግዘኝ፣ እስቲ ፍጥረት በሙሉ አብሮኝ እግዚአብሔርን ያመስግን፣ እንደው በቃ ትንሽ ቢገልጽልኝ አብራችሁኝ ያመስግኑ እያለ ዛፎቹን ይጋብዛል፣ ሰማያትን ፍጥረታትን በሙሉ ይጋብዛል። ከዛ እንደዚህ ብሎ ቅዱስ ስሙን ባርኮ ይደመድማል። እግዚአብሔርን መውደድ በመባረክ ይገለጣል እያለ ነው የሚጨርስልን። እግዚአብሔር ይመስገን።